ላይቭ ላይ ሴክስ ተጀመረ። ምንድነው ከዚህ በላይ የምንጠብቀው? ተመልከቱት እስቲ። ላይቭ ላይ ነው ጋይስ፣ ሪል ነው እንዴ? ላይቭ ላይ ነውራም በአለገ የለም ከተማመንክበት እሺ፣ ወይ መኪናውን አሰጠኝ ወይ ብሬን አስመልስልኝ። የውሸት ካምፓኒ ስካም የሚያደርግ ካምፓኒ ማስተዋወቅ ማለት በጣም ከባድ ወንጀል ነው ጋይስ። ምንድነው? የት ሀገር ነው? አሁን ይሄ ቪዲዮ አይታችሁታል ጋይስ? ሴት ለሴት እንዴት ኢትዮጵያ ውስጥ ጋይስ። አሁን ላይ የፍቅር ህይወት የለኝም። በዚህ ሰዓት ልጆቼና ስራዬ ብቻ ነው ያለው። ቤተክርስቲያን ውስጥ ራፕ እያደረጉ ነው። ዛሬ ስክሮል ሳደርግ የአብዛኛው ኢትዮጵያዊ ጥያቄ ይሄ ነው። የኩኩሻ ሚስት አዲስ የቲክቶክ አካውንት ከፍታ ብቻዋን ቪዲዮ መስራት ጀምራለች። ስንት ላይ ካገኘ ለሳምንት ተከታታይ ትወርድልኛለህ? እዛዙ ይዙታል። ከተያዘ በኋላ ይዙ ቀጨው እኮ ልጁ። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን የተዋረደችዋን የኢቢኤስ ቲቪ አርቲስት እናያለን። እንዲሁም ደግሞ እና አርቲስት ሰራዊት ፍቅሬ ያጨበረበሯቸው የተለያዩ ሰዎች ቲክቶክ ላይ ቪዲዮ እየሰሩ ይገኛሉ። እሱንም እንመለከታለን። ከዚህ በተጨማሪም ፈታ የሚያደርጉ የቲክቶክ ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ፣ እንዲሁም ላይክ በማድረግ ቪዲዮውን ጀምሩት። ወደ ቪዲዮ። አረ ሲዱ ኳላ ጎረሰብህ። ምን ጎረሰ? ኳላ አላየሁም። ጉርሱን አላየሁም ነበር ነው። ይሄ ፕሮፌሽናል ወይ ነው። አበሻ አታውቅም። አይወል ፕሮፌሽናል ፋይተሮች ፋይት ከመደረጉ በፊት ይወል ከሳምንት ምናምን በፊት እንዲህ ተከቶ ነው የሚካሄደው። የራሱ የሆነ ታክቲክ አለው። አያ አሁን እነ ፕሮፌሽናል እነ እንትና ምናምን የሚጠቀሙት ወይ ነው። ቶስ ምን ያደርግልሃል? እንዴ አታውቃቸውም ማለት ይወል ፋይት ላይ ፕሮፌሽናል ስም አይጠራም። ፕሮፌሽናል አንፕሮፌሽናል ይሆናል ስም አይጠራም። አሁን የሚከተተው ራሱ ሰዓት አለው። ጠዋታን ማታን ከሰዓታን ዝም ብሎ አይከተትም። በየሰዓቱ በቃ ዝም ብለህ አበሻ አትንጫጫ። ይሄ ተከቶ ነው የሚካሄደው። አለማወቅ እንዴ ለቀቀቁ ሲል ጠቅላይ ሚኒስትሩ ዶክተር አብይ ራስ ቢመጡ ከማጽዳት ወደ ኋላ አይደለም። ቤተሰቦች ጠቅላይ ትሬኗ ዶናልድ ትራምፕን ቢመጣ አጽዳልኝ ካለ ያጸዳለታለሁ በደስታ በፈገግታ ደስ እያለኝ እኔና ክብሬ ስለምሰራ እኔ ማንም ሰው ማለት ነው ትልቅም ይሁን እሺ ትንሽም ይሁን መጥቶ ጫማዬን አጸዳልኝ ካለ አጸዳለሁ። በጣም አሪፍ። ጠቅላይ ሚኒስትሩን እንደነገርኳችሁ ይቅርታ፣ ይሄ ድፍረት አይደለም። ቤተሰብ በምሳሌ ለማስረዳት ያክል ነው። ድፍረት አይደለም። ጠቅላይ ሚኒስትሩ መጥተው ለአበረታታ ጫማዬን ጠረግልኝ ካለ ይጠርጋለሁ። ዶናልድ ትራምፕ መጥተው ጫማዬን ጠረግልኝ ካለ እጠርጋለሁ። አይመጡም። ተስፋ አታድርግ፣ አይመጡም። አይ ለቆታ 30 የሚሰፋ 25 ስፋት ቻሌንጅ ስለሆነ ማለት ነው። አዎ ቻሌንጅ። የሱቄ ቁልፍ አለ። ሱቄ ልረከብ ነው የመጣሁት። ለምን ቁልፍ? የሱቄን ቻሌንጁን አሸነፍኩኝ አይደል? የሱቄን ቁልፍ ጋይስ፣ በዚህ ልጅ የሚሰሩ ቀልዶች ማለት ነው ጨምረዋል። ማርያምን ቀን ከቀን ወደ ቀን እየጨመሩ ነው የመጡት እና ደግሞ አሁን ልጁ እያሳዘነ የመጣ ማርያም ነው ብላችሁ ምን የመጣሁት እኮ ኦኬ በረከት ነው። ምን ዳው በረከት ይሄ ነው እንዴ? ሱቁ ይሄ ነው ሱቁ። ምንድነው እኮ በጣም ጎድሏል እኮ። ምንድነው ይሄ ምንድነው? አንተ ሰፖርት እናደርግ እንዴ? ኧረ ይሄ አይመጣውም ጭራሽ። ዕቃ ጎድሏል። እንደዚህ አይወጣም። እንደዚህ አይወዝም። 3 ሚሊዮን ብር ይበቃ ለፍቻለሁ። ካሁን ያን ፎሎ ቻሌንጅ ነው የምናስበው። ዕቃና ብረቱን ቆይ ነበር አራት አንድ አይነት ታዩት ቪዲዮ ላይ ያሉት ስማሄድ ነው። ይሄ ካርዶን ምንድነው ብረቱን ምናምን ይሄ ምንድነው? እዚህ አራት ታይት አይቼ ነበር። ለእነ መስኪናም ነገር ያሰብኩት ማለት ነው እኮ እነሱን አብድሬያቸው ነው አጣጥሞ ይመልሱ ይችላል። ለብሰውት ነው እንዴት ነው እንደዛ? ሲጀመር ኢትዮጵያ ሰው የለበሱን አልፈልግም። ሲጀመር ደግሞ ይሄ ጀለቢ ሴሩ ማርሻል ለብሰው አልባለፈው ኪዶ ዘይት ተተፈበት ጀለቢ አይደል? ይሄ እንደውም ማሰብ ቀይረናል። እንደውም አንሰጥህም። በቃ ምን አንሰጥህም ማለት አይገርማችሁም? እዚህ ጋር ማለት ላይቭ ስትሪመር ሁሉም እነጃኒ ሁሉም ገብቶ ማለት ነው ይሄ ነገር አጣጥፎ ያን ፎል ቻሌንጅ እንጀምራለን። ትከስራላችሁ። ተውት፣ ትከስራላችሁ። እኛን የምንከስረው አንፎሎ አድርጉ። አንታችሁም ከስር ችግር የለም። አዎ እሺ፣ ና ቶሎ የሚሰፋ ጫማ አለ። እሺ ይሄ ወጣኝ 25 ልስፋት 30 የሚሰፋ 25 ስፋት ቻሌንጅ ስለሆነ ማለት ነው። አዎ ቻሌንጅ። ስንት ላይ ካገኘ ለሳምንት ተከታታይ ትወርድልኛለህ ማለት ትወርድልኛለህ? እሺ 70 ሺህ ባለፈው ብለን ተሳክቷል። ቀባውን 80 ሺህ ካስገባችሁ ትወርድልሽ ተከታታይ እየሰማችሁ ነው እንግዲህ ጋይስ። አሁን ደግሞ ለኔ ድረሱልኝ፣ ላይክ እያደረጋችሁ ድረሱልኝ። መንግስት ሀገር እየገነባው ነው ብሎ ቤቶች እያፈረሰ ነው አይደለ? ጎን ለጎንም እንደነዚህ አይነቱን ደደብና አንጎለቢስ እያፈረሰ መቼ ነው ትውልዱን የሚሰራው ትውልዱን የሚያነጻው? ይሄ ጥያቄ በሳምንት ስንት ትወርድልኛለህ ያለሽ? ችግሩ እኮ አንቺ እኮ አይደለም እኮ አንቺ ጽንስ እያለሽ መውረድ ነበረብሽ።
ስላልወረድሽ አሁን ውረዱልኝ ትያለሽ። ቤተሰብ እጅግ በጣም ይቅርታ አድርጉልኝና ለእነዚህ ወለድ ደደብ ልጆች መወለድም በህይወት መኖርም ዋናው ተጠያቂ ዶክተሩ ነው። የእነዚህ ወላጆች ነፍሰ ጡር እያሉ ጽንሱ በጥሩ ሁኔታ እየሄደ ነው ያለ ዚንክም አዮዲንም እየሰጠ ማለት ነው ለዚህ ያደረሳቸው እንዲወለዱ ያደረጋቸው ያ ዶክተር ነው። ከዛ በኋላ ግን ተጠያቂው ህዝቡ ነው። ህዝቡ ነው ተጠያቂው ጋይስ። እንደዚህ አይነት ብልግና እንዲሰሩ ተጠያቂው ህዝቡ ነው። ላይክ እያደረገ የሚያበረታታቸው። አሁን ይሄ ቪዲዮ ጋይስ ብታዩት ስንት ሺህ ላይክ ነው የጠየቁት? 70 ሺህ ምናምን ነው። 100 ምናምን ሺህ 300 ሺህ ይገባል። ምን ይባላል ጋይስ? ብሬን ነው የምላችሁ። እሱ ገና እንደዚህ ክትትል ላይ ያሉ እዛው ያስቀርልን ኖሮ ሀገራችንን ትውልዱን ቢያንስ ሴፍ ይሆን ነበር። መንግስት ሲሆን ድሮን አለኝ ይላል አይደለ? እነዚህ ላይ ለምን አይሞክሩም? ጥያቄ ድሮኑ ራሱ ተገዛ አይደል? ይስራ በምን እናውቃለን? አሁን ጠላት ሲመጣብን ከመደናበር እንደነዚህ አይነቱ አንጎለቢስ ላይ በመሞከር በቃ አናታቸው ላይ እንደ ኮፍያ እንደዚህ ቁጭ አድርገን ሰው የሌለበት አካባቢ እንደዚህ ሲሉ እንዲበነዳ ማድረግ ነው። ቢያንስ ሀገራችን ሴፍቱን መንግስት መቼ ነው የሚሰራው? ነው ጥያቄ። በጣም ስንቴ ትወርድልኛለህ ያለሽ አይደለ? በጣም ብልግና በጣም ማርያምን ፈጣሪ ልብሽን ያወርዱኝ ምንም ማለት ነው። ታምስክሪ ሚስት ያጣቀም ባይዘው ኢየሱስ ናሆሜ ቅንድቡን ተላጨ። የተላጠ አይድንች መስሎ ቁጭ ብሏል። እሱን ነው የምላችሁ። አሁን ነገ ጧት አለቀልኝ የለም ጌታ ምስክር ያጣቀም ፍሬዴ። አሁን ጧት ምንድነው የምትለኝ ስነሳ? ኦኬ ጋይስ በጌም ምናምን ተሸንፎ ተላጭቶት ነው ደግሞ አዱን ቅንድቡ ብቻ ነው የተላጨው ጋይስ። አሁን ጧት ላይ አሁን ልትሞት እኮ ነው። እኛ ካገኙ ሌላ ምን አለ? ይሄኛውንም ደገመው ነው ደገምከው። ምን አደርጋለሁ? ይሻለዋል። ምክንያቱም ጋይስ አንዱን ተላጭታችሁ አምባላንስ ሲሆን ያስታውቃል ጭራሽ። እንደውም እንደ ቀድሞ ከፍ አድርገው ብራዘር፣ ወደዚህ ሄደበት ከፍ አድርገህ እንደ ቀድሞ ተቀጣ ብራዘር። ልክ እንደዛ አይነት ማለት አዎ። ምን ይመስላል ጋይስ? እስኪ ቀርቷል ናሆሜ የተላጠ ድንች ልምዛ። ኧረ በስመ አብ አንተ በነገራችን ላይ ቅንድብ ማለት ነው አታስተውሉትም መጀመሪያ። ካስተዋላችሁት በኋላ ግን የሰውየው መልክ በጣም ነው የሚያስጠላችሁ። በጣም ነው ልዩነት የሚፈጥረው። በጣም ከፍቶኛል እኮ ሻንቆ ጊዜ በማንነት እንደኔ አልከፋም። እኔ አንተ እኮ ወንበር ነው አይሰበርክ አቦ የጻለ ገጥታችሁ ለምን ማትቀጡ ብራዘር ደምረውሽ አንተ ብሎግ ሲደረጉ ማለት ነው በራችን ደጃፍ ላይ የሚመጡ ወንዶች ምናምን ፓራግራፍ ምናምን ጽፈው የሚሉ ወንዶች የት ሄደው ነው? የት ገብተው ነው? ታውን እኮ ለዳቦ ምናምን መስራት እኮ አቆመን እኮ ለእንጀራ ጀመርን። እኛ ለእንጀራ ነው የምንሰራው። ሴት የሚለምን ወንድ እኮ አሁን እኮ የለም እኮ የኔናት ድሮ አባቶቻችን የተሸወዱት ይበቃናል ማለት ነው። ያውም ደግሞ እዚህ ጋር ነው የወንዶች ጉዳይ ዋና ጠቅላይ ቢሮ እያለው ማለት ነው። ከዚህ በኋላ ሴት የሚለምን ወንድ ምናምን ነገር ኧረ ወፍ የለም። እዚህ በኋላ ወደ ስራ ነው ሁሉም ተፍ ነው። እንደውም ሽማግሌ ምናምን ላኩና ማለት ነው እድላችሁ ካልሆነማ እንዲህ በወጣውማ ያወጡ አንልክም እኛ አንልክም። ጉድ እኮ ነው። ስሙት እስቲ የሚለውን አንድ ያዳምጠን። ወጣት እህታችን አንድ ወንድማችንን አስገድዳ መድፈሯ ተሰምቷል። ወይ ጉድ! መስከረም ሳይጠባ ጉዳይ ይሰማሉ። ደሞ እንደ እቺ ደፋሪዋ ደሞ እንደለመድሽው እዛ ነይና እኔ ጉድ ሳይሰማ መስከረም አይጠባ ለበት ቦሌ አራብሳ ብሎክ 17 ቤት ቁጥር 11 ከሱቋ ተገቢ ነጭ ቦንዶም ባልቦች ነው። እንደውም በሩ ላይ በብዛት መጥረጊያ ይሰቀላል። እዛ ነይና ደግሞ ድፈሪኛሉሽ። ጋይስ አያችሁታ? በሙድ ቤቱን አልተናገረም። ብሎኩ ምናምን ስሙት ሳይጠባ ጉዳይ ይሰማሉ። ደሞ እንደ እቺ ደፋሪዋ ደሞ እንደለመድሽው እዛ ነይና እኔ ያለሁበት ቦሌ አራብሳ ብሎክ 17 ቤት ቁጥር 11 ከሱቋ ተገቢ ነጭ ቀለም ተቀባው። እንደውም ባልቦላው ኖት እየወሰደች ነው ጋይስ። ደፋሪዋ ኖት እየወሰደች ነው። ብሎክ እንትን እንደዚህ ቦሌ አራብሳ ምናምን እያለች እንደውም በሩ ላይ በብዛት መጥረጊያ ይሰቀላል። እዛ ነይና ደግሞ ድፈሪኛሉሽ። መጣላለች። በነገራችን ላይ እኔ ከስራ መውጣ 11 ሰዓት ነው። እስከ 12 ሰዓት ቤት ደርሳለሁ።
ጠዋት እስከ 2 ሰዓት ቤት ሆናለሁ፣ እስከ 1 ሰዓት ቤት ሆናለሁ። እዛ እኔና ደግሞ በዚህ ሰዓት ቤት ስሆን እኔና ድፈርኛሉ እንታያለን። ጋይስ ይሄ እኮ ኢንዳይሬክትሊ ናይ ማለት ነው። ምን አይነት ጫማ ነው ያደረኩት ዛሬ? አንተ በእናትህ አውትፊትማ ከእንትን ጋር እንዳትወራል። አሰርዬ በስመ አብ ይሄን ጫማ ነው ያደረከው? ምንድን ነው ያደረገው? እሱ ጫማና እሱ ፈር ደግሞ የሌለ በኪዳነ ምሕረት የበረዶ ላይ ድብ ነው የሚያስመስልህ። ኢራን ራሱ እንዳንተ ጫማ አልተደበደበችም። ማታ ማታ የአየር ንብረት አይቼ ነው አውትፊቴን ቡክ ማረገው። በባሻ ወይዘሩን አይና ከወይዘሩ ጋር የሚመጥን ነገር ነው ማለት ዝርይ። አንተ እኮ ጫማ ፈመሰ። እኔ እኮ የሚገርመኝ እንደዚህ ርካሽ እንትኖች ከየት እንደምታመጣቸው መነጽሮች ነው የሚገርመኝ። የኦክስፎርድ ዩኒቨርሲቲ ፕሮፌሰር ነው ገዝቶ የላከልኝ። ካንተ እንደ ሁለት ቁመና ሲገባል ጸባይ ይለዋወጣል እንዴ? እንደዚህ ሰላም እኮ ሳይማር እኮ ተመራለህ እኮ ለላከልህ መነጽሩ። አንተም ሳትማር ተመራለህ። ያኔ ኩካማ ሳይማር አስተማረን እንጂ እኛን ሳይማር ያስተማረን እኮ ነው ኩኩሻ። ጋይስ እንግሊዘኛ ያስተማረን ሰው እኮ ነው ኩኩሻ። መመራችንማ አትናገርብን። ይሄ ሰውዬ ጋይስ አሁንም አለ እንዴ? ደግሞ ፀጉር ቤት ይኸው ምን እንደሚሰራ ተመልከቱት ጋይስ። ምን እያደረገ ነው? ቆይ ፀጉሩም ተቆርጧል። በነገራችን ላይ ምን ቁርጥ ነው የተቆረጠው? ነው እንዴት ነው ነገሩ? ኧረ ሰው አበጥብጥ። ይሄ እኮ የገበያ ቦታ እኮ ነው ጋይስ። የገበያ ቦታ ላይ አሁን ተገቢ ነው? አይ አይሰማም ሰውየው። ማርያምን ማንንም ነው ቼክ የማያደርግ። ይመቸው። አይ ኮንፊደንሱ ምናምን ወድጄለታል። ይመቸው ማርያምን። እኔ ብዙ አይነት ቴክኒኮችን ነው መጠቀሙ። ይገርማል። መጀመሪያው እንዴት ይላል አልሰራ ካለ ደግሞ ሰውዬው የተከዝ ብለህ ታፈጠውና ብለዋል ሳይሰማ ማለት ነው። እኔ ብዙ ሰው ምግብ ምናምን ይሰጠኛል፣ ይገርመኛል። እኔ ምግብ አልፈልግም፣ ብር ነው በፈልገው ገዝቼ ለመብላት። እንዴ አንተ ልጅ ነገር አለ እጅ አለ ለምን አሰራ? ሞኝ ነህ እንዴ? እጅና እግር ስላለኝ መስሎኝ ይሄን ስራ መሰረው እንዴ? እኔ እኮ ዳቦ ግዙልኝ ብዬ እኮ ቤቴ የገዛው ሰው ባልገመት ሰው እኮ ነኝ። በነገራችን ላይ ጋይስ በአሁኑ ሰዓት ልመና ዘመናዊ ስራ ሆኗል። ማታውቁ ሰዎች ማርያምን አታውቁም አብዛኞቻችሁ። ለማኞች ምናምን ስታዩ እንዳትንቋቸው። ቤት አላቸው ከጀርባ እነሱ ቤት ሰርተዋል። እናንተ በሰጣቻቸው ብር ማለት ነው። እኔ ብዙ ሰዎች ራስ የኔ ቢጤ ይሉኛል። ዞሬ ነው መስቀው በጣም ነው ቢገርም። እኔ አቃለው የነሱ ቢጤ እንዳልሆንኩ እንዴ እኔ ማጥግ ድረስ አለኛ አሳቢ እንዴ ጉድ እኮ ነው። እሺ ለማይ ሳይጸዳዳ የሚባለውስ ነገር እንዴ ምን አገባኝ? እኔ ሲጀመር አላምንበትም። እኔ እሱን አባባል ተጸዳዳው አልተጸዳዳው አንተ ምን አገባ? ምንድነው የሽንት ቤት ወሬ መታወራው? ሄሎ ጓዴ ኧረ እባክህ እና ልከሰታ በቃ ከሰታለሁ፣ አሁኑኑ ከሰታለሁ። እቺ ቻው ጓዴ። ጓዴ እኮ ነው ቦሌ መስመር አየር አለ ና እኮ ነው የሚለኝ። በቃ አላስቁም ይሄዳል። እሺ እሄዳለሁ፣ ግን አሁን የቀረጽክልኝ ፖስት አድርግልኝ። አይታወቅማ ዘንድሮ ቻሌንጅ ምናምን ሊጀመርልኝ ይችላል። ዘንድሮ በሰራ አይደለም በለመነ ነው ጮኸ ነው። ታበርሲሳ ቂጣቸውን በአንድ አርጩሜ ገርፎ ካባረራቸው ሰዎች መሃል አንዷ በረከት ገበሬዋ ነች። በረከት ገበሬዋ ፌስቡክ ፔጇ ላይ ምን ትለናለች? እዚች ሀገር ላይ ፍትህ የለም፣ ሴቶችዬ በበረሃም ቢሆን ተሰደዱ፣ አይርላንድ ከደረሳችሁ እኔ ያገዛችኋለሁ፣ ረዳችሁ። ወጣች እንዴ ጋይስ? በረከት ገበሬዋ ወጣች ከኢትዮጵያ ወጣ። ኢትዮጵያን እየተሳደበች ነው በኢየሱስ ጋይስ። አረ ተስፋው እያለች ነው። ያንቺ አልነበርሽ እንደ ኢትዮጵያ ውስጥ በምግብ እህል ራሳችንን ልንችለው ልናትረፈርፋችሁ ነው ስትይን የነበርሽው አንቺ አልነበርሽ እንዴ? ነበረች ጋይስ። ዝርፊያሽ ሲቆም እንትኑ ታየሽ። ኢትዮጵያ ውስጥ ፍትህ እንደሌለ ታየሽ። መሳሪያ ንግድሽ ሲቆም ሰዎችን ወደ ውጪ ልካለው እያልሽ ብር እየተቀበልሽ ልታሰቃይ የነበርሽው አንቺ አልነበርሽ እንዴ? ዝርፊያሽ ሲቆም ነው አሁን ፍትህ የለም ርትዕ የለም፣ ሴቶችዬ በበረሃ ተጓዙ፣ የኢትዮጵያ ሕዝብ በበረሃ ተጉዛ አይርላንድን እኔ እረዳሃለሁ የምትይው። አሁንም ይሄም እኮ የሌብነት ምክንያት ነው። አይርላንድ መሄድ ከፈለጋችሁ እኔን ኮንታክት አድርጉኝና አስወጣችኋለሁ ከሀገር። ምን በበረሃ እንትን አንከራተታችሁ ነው? ሌብነትሽንም አሁን አላቆምሽም። በዘው ደብሮን ተዉ ተብለን ነው እንጂ ሐዋሳ ድሮ ልጅ እያለሽ
ወርቅ ምንሽ ውስጥ እንደደበቅሽ ራሱ ደርሰንበታልና ተው ተብለን እድሜ ላውንታ በይ አውንታ በርሲሳ ተው አይጠቅምም ብሎን ነው እንጂ እኛ ልናወጣው ነበር። አውንታ በርሲሳ ጋይስ ለኢትዮጵያ እንደዚህ ማርያም የኢትዮጵያ አጭበርባሪዎችን እያስወጣልን ነው። ቀጥልበት፣ ስራን ቀጥልበት። ማርያም ይመች። አውንታ በርሲሳ ምንድነው ጋይስ? አሁን ይሄ አሁን ደግሞ ምንድነው? የት ሀገር ነው? እንዴት ናችሁ? መቼም ይሄን ቪዲዮ ስታዩ ይገባችኋል። ምን እየተደረገ እንደሆነ ይገባችኋል። አዎ መጪው ጊዜ በጣም ያስጠላል። ዛሬ ላይ ኑሬ በመሞቴ እኔ በጣም ደስተኛ ነኝ። በነገራችን ላይ ከመጠን በላይ በጣም ደስተኛ ነኝ። ትናንትና አስፋልት ልሻገር ስል የሆነ ፔዲስትሪያን ላይት አለ፣ ትነኩታላችሁ፣ ትሻገራላችሁ። እዛ ጋር ቆሜ ልሻገር ስል ቆሞ ነበር አጠገቤ፣ ሳንጃ ለሳንጃ ማለት ነው። አሁን እዚህ ጋር ልብ ብላችሁ ስሙኝ። አንድ ደግሞ ሌላ ቆንጆ በጣም በቃ ምን ልበላችሁ አሸብርቃ መታ ቆማ ልትሻገር ነው። እኔ ቆም ያለው ከጎኔ እዚህ ጋር አሉ፣ ሳንጃ ለሳንጃው ተያይዘዋል። እንግዲህ አስበች መስኪን የወጣችው እንደው ቢያንስ ወንዶች ውበቴን ቢያደንቁት ብላ ነበር ወጣች። ሳንጃ ለሳንጃ አይ ቲንክ ወንድ ለወንድ ይመስለኛል ጋይስ። ግን ወንዱ እዛው እርስ በርስ ጀምሯል። ሶ እንግሊዝ ውስጥ በጣም ሲንግል ከበዛበት መንገድ ውስጥ አንዱ እህቴን ባለፈው ጠቅሳለች። ይሄ ነው ያ ማለምን እና ወገኔ መጪው ጊዜ ምንም የሚያጓጓ አይደለም። ዛሬን በስነ ስርዓት ኖረ ጣጣን ጨረሰ መሄድ ብቻ ነው እንጂ የኛዎቹም እንዳያችኋቸው ናቸው። እነዚያው መስኪኖች ጀርባቸውን ብታጠኑ የባዕድ አምልኮ ውጤት፣ በተለይ ቤታችሁ ውስጥ እናቶቻችሁ አባቶቻችሁ ጨሌ የሚያመልኩ ከሆነ የዚህ ሰለባ ውጤት ናቸው። የኢትዮጵያን አጠቃላይ ከዚህ ጋር በተያያዘ ያለፈውን የ60 የ70 ዓመት ታሪክ በሰው ያረኩ ጠይቄያለሁ። የዚህ ሰለባ ናቸው። በተለይ ስማችሁ ጩኒ፣ ቲቲ፣ ቡጡ ምናምን የምትባሉ በሁለት ፊደል የምትጠሩ እያንዳንዳችሁ የእነዚህ ልጆች ስም አሁን እንደሚጣራ ስማቸው ሁለት ነው። አይ ተው ስም እንኳን ኖርማል ነው፣ ስም አወጣት ኖርማል ነው። ግን ጋይስ እኔ ማርያምን አሁን ይሄ ቪዲዮ አይታችሁታል ጋይስ። ሴት ለሴት እንዴት ኢትዮጵያ ውስጥ ጋይስ የሆነ ወረዳ ነገር ነው። ለዛውም አስቡት ከተማ ላይ ደግሞ ምን ሊካሄድ እንደሚችል ማለት ነው። ገጠር ላይ እንደዚህ ከተጀመረ ከተማ ላይ አስቡት አዲስ አበባ ላይ ምን ሊፈጠር እንደሚችል ቲክቶክ ላይ ያያችሁ ነው። ወንድ እንደዚህ ቲሸርቱን እንደዚህ አስሮ ባለፈው አይተናል ጋይስ። የማይሰራ ነገር የለም። ባለፈው የሆነ ቀሚስ ለብሶ ሲሄድ አይተናል። ምን ይባላል? ሻውኒ ቀስ እያለ ወደ ሀገራችን እየመጣ ነው። ከአእምሮ በላይ እኮ ነው ጋይስ። ማርያምን እስኪ አስቡት አሁን አንተ ወይ አንቺ ከተመሳሳይ ጾታ ጋር እንዴት ነው ጋይስ? እንዴት ይሆናል? በስመ አብ። መጀመሪያውን መንፈሱ ለእንደዛ አይነት ጉዳይ ስለሚያዘጋጃቸው ስማቸውን በሁለት ፊደል ነው የሚጠራው። ሶ ዌልካም ቱ አወር ወርልድ። ሶ ሎንግ ስቶሪ ሾርት ዛሬ ላይ ኖሬ በመሞቴ ደስተኛ ነኝ። ትንቢት ነው ይፈጸማል፣ አይቀርም። ያሳዝናል ጋይስ። እስኪ እዚህ ነገር ላይ ያላችሁን ሀሳብ ኮሜንት ላይ ንገሩኝ። አሁን ላይ የፍቅር ህይወት የለኝም። በዚህ ሰዓት ልጆቼና ስራዬ ብቻ ነው ያለው። እግዚአብሔር የሚፈቅደው ግን ይሆናል። አሳስቦኝም አያውቅም። ባልላት እንዴ ሚላት ጋይስ ነበራት አንዴ ባል ነበራት እየደበቀች ነው ምናምን የሚል ነገር አይቻልም። ለምን የፍቅር ህይወት የለኝም ምናምን፣ ምክንያቱም ኢዝሊ የምታገኘው ነገር ነው። ግን የእግዚአብሔር ሲሆን ልክ አይደለም። ለሱ ሰጥቼው ስም ብያለሁ። የፍቅር ህይወት የለኝም። ግን ይሄ መጥፎ ስሜት የለሽም ወይ? ተስፋ መቁረጥ ወይ አይሁን ሁሌ ልብሽ ንጹህ ነው? አይ በጭራሽ ተስፋ መቁረጥ ነገር የለም። ግን ለእግዚአብሔር መስጠት የበራስሽ የምትሮጪውን ነገር ታቆሚና ሜላት እናከብርሻለን፣ እንወድሻለን፣ መልካሙን ነገር ሁሉ እንመኝልሻለን። ግን አንድ ነገር ስሚ፣ በፈጠረሽ ከዚህ በኋላ ፍቅረኛም ያሽ ባለም አገባሽ ሚዲያ ላይ እንዳታወጪ፣ ሰርግ ደግሰሽ ይውልኝም እንዳትይ፣ በቃ በአደባባይ ምንም ነገር እንዳታደርጊ። አለቀ። ይሄ ታዋቂ እዛም ጣል የሚል ፎቶ እየተነሳ ሪሌሽንሺፕሽን ወይ ምናምንሽን አደባባይ የሚያወጣ ሰው ጋር እንዳታገናኝ። በውስጥ ታዋቂ ጉዳይሽን ጨርሽ። በቃ ከዚህ በላይ አፍ ውስጥ መግባት የለብሽም። አይን ውስጥ መውጣቱ አይቀርም ጋይስ። ሰርግ አሁን እንዴት አይወጣም ጋይስ? የአርቲስት ሰርግ ስልክ እንዳትይዙ ብላችሁ ካልከለከላችሁ በስተቀር መውጣቱ አይቀርም። ከባድ ነው። መግባት የለብሽም። በውስጥ ጨርሽ። ወጣት ነሽ፣ ቆንጅዬ ነሽ፣ አንደበትሽ ደስ ይላል፣ ውበትሽ ማራኪ ነው። ትዳር ውስጥ መዳለሽ ዋናው ብር ነው ወንድሜ። ስገቢ ምን አይነት ችግር እንደሚያጋጥምሽ ፈጣሪ ያውቃል። ስለዚህ ምንም ሆነ ምን ግን ባንቺ ህይወት ውስጥ ማንም ምንም ስለማያገባው አንቺ ደግሞ ህይወትሽን አደባባይ ላይ ይዘሽ አትምጪ። እስካሁን ያሳለፍሽው ይበቃሻል። እስካሁን ካሳለፍሽው ካልተማርሽ ድጋሚ ያበሻ ምላስ ሊገዛግዝሽ ይጠብቅሻል። ስለዚህ ምንም ገባሽ ምንም አሳለፍሽ
በውስጥ ጨርሽ። ሽምግልና በ2060 ጋሺ እንደምን አልከለኝ ሽምግልና ዛሬ ነው ቀጠሮ ብቻህን ነው እንደመጣው ዮ አራሺ ቦሽ ነበሩ ደግሞ አይመጭ ወከቤክስ ምናምን አይመጭኝ ላሽ በለው አልኳቸው እኔ አላንስም ብዬ ተው እንደዛ ይደር እሺ ልጁ ምን አለው ልጁ አረቢና ያራዳ ልጅ እናቴ ተሙ ንጹህ ልብ ነው ያላት ያራዳ ልጅ ነው እሺ ለመኖርስ ምንድነው የሚሰራው እንዴ ለምን ሻፕ ፑላ ስሞካለች ተፍተፍ ትላለች እሺ ሃይማኖት እንዴት ነው ተበቅ ያርባል ሃይማኖት ቢና ይኸው እንደምታቋዝ ልጅ እንግዲህ አላህ ይመቸት እግዚአብሔር ይመቸታል ዋና ፖሊስ ታምናለች ሰርቶላታል ደግሞ ቢያስባል አልፈትም መጨረሻ አረጋሽ እኔ እኮ ዝም ብዬ ነው የመጣሁት እናቴቱም እኔ ለወጉ ለማድረጉ ብዬ ነው እንጂ የመጣሁት እነሱ ተመቻችተዋል እዛው ጨርሰዋል ተሄዳለች እኮ ጋይስ በ2060 ማን ነው ሽምግልና የሚልከው ማን ነው ማንም እኮ ሽምግልና አይልክም በ2060 የምርህን ነው ያው እንዴ ይሁን አልሰጥም በጭራሽ እምቢያል ወጣልኝ አንተ ታናሽን ስጡኝ ቤቲ ለኔ ስጡኝ ገነሽና አንተ ማን ነህ አንተ ማን ነህ አንበሳ ነው የሚሉት ኦኬ አንተ ማን ነህ አንበሳ አንፈሰ ድምጽ ስማ አንተ የማን ምልሻ ቆይ ምንድን ያሉ ጋይስ አንተ ማን ነህ አንበሳ አንፈሰ ድምጽ ስማ የአንበሳ ድምጽ አሰማ ሲላቸው ነው ያሉት አንተ የማን ምልሻ የማን ምልሻ ባለቤት ጋይስ እዚህ የተጻፈውን ኮሜንት ማለት ነው ብታዩት በጣም ያስቃችኋል። ሳንዋጋ ስሜታችንን ገደሉት ይላል አንድ ሰው ጋይስ። ከዛ ደግሞ ከታች ወረድ ብሎ ምን ይላል? በጥይት አንሞት ስንላቸው በሳቅ ሊገሉ ነው ወይ ወገን? ጋይስ ማለት ነው እንግዲህ በጥይት አልሆን ሲላቸው በሳቅ ሊገሉ ነው። የአንበሳ ድምፅ አሰማ ሲላቸው እንዴት ነው ያሉት? አንበሳ ድምፅ ስማ። ለምን አንድ ረት አልነግርህም? እኔ 17,000 ሴቶች ጠይቆኛል። የጀሞጅም ታውልሽ በቀሉ ወይ እናሸንፋለን ያማጃንገ ወይ ሙተን እንቀራለን። ለከነትን አጣህ ጋይስ የምሩን እኮ ነው የሚመታቸው። ማርያምን እንደዚህ በኢየሱስ ያዚው ይኸው እዛዙ ይዙታል። ከተያዘ በኋላ ይዩት ቀጨው እኮ ልጁ ይኸው ላይ ብለ ሴክስ ተጀመረ። ምንድን ነው ከዚህ በላይ የምንጠብቀው? ተመልከቱት እስቲ ይልሽ እንዳይደል አታ ሊጀመርልህ ምንድን ነው ዋው ተዘራም ይሄ ትውልድ ነው ታዲያ። ይሄ ትውልድ ነው ነገ ላይፍ ላይ ነው ጋይስ፣ ሪል ነው እንዴ? ላይፍ ላይ የተሻለ ነገር ይፈጥራል ተብሎ የሚታሰበው ምንድን ነው? ከዚህ በላይ ምን አይነት ጉድ ነው የምናየው? ኢትዮጵያ ውስጥ እንደዚህ አይነት ነገር ከተጀመረ ጭራሽ ደግሞ ትልቅ በሚባሉ ሰዎች ሳይሆን በጣም ትንሽዬ ከሚባሉ ልጆች ነው እንደዚህ አይነት ነገር እየወጣ ያለው። ነገ ምንድን ነው የሚሆኑት? ህፃናቶቹ ምንድን ነው የሚሆኑት? ነገ ምን አይነት ጉድ ነው የምናየው? ለነገሩ እነሱ ምንም ማድረግ አይችሉም። ምክንያቱም ሁሉ ነገር በይቅርታ እየታለፈ እያዩ ነው። ገባችሁ? እኔ ስጮህ የነበረው ስንት ቪዲዮ ስሰራ የነበረው ለዚህ ነው። በሶፎንያስ ጉዳይ እንደዛ ስጮህ የነበረው ለዚህ ነው። ያያችኋ ሁሉ ነገር በይቅርታ እየታለፈ እዚህ ድረስ ደርሰናል። እነዚህ አሁን ይሄ ልጅ አጠገቡ ያለው ሰው ራሱ አላ ማቃጠል፣ እንደዚህ አይነት ሰው ማቃጠል ነው ያለብን። በቃ ማቃጠል፣ ለነገ ትውልድ ጸር የሚሆንን ሰው ማቃጠል። እግዚአብሔር ለምን ይጠቅማል ይሄ ልጅ? ንገሩኝ እስቲ። ለቤተሰብ አይጠቅም፣ ለዘመድ አይጠቅም፣ ትውልድን ማበላሸት ነው ጋይስ። ማርያም እንዴ ደግሞ ላይቭ ላይ በጣም ብዙ ሰው ነበር፣ አይታችሁታል። ጓደኛ አይጠቅም፣ ለሀገር አይጠቅም። ለምን ይጠቅማል? ሶ ይሄ ሰው ቢገደል ራሱ እኔ ምንም እንትን ምለው ነገር የለኝም። እግዚአብሔር እንዴ አደባችሁን ግዙ። በተለይ ህፃናቶች አሁን እያደጋችሁ አላችሁ። ወደ ቲክቶክ ስትመጡ የምትሰሩትን ነገር ወቁ። ሶሻል ሚዲያ ነው ይሄ።
ነገ ትዳር ይኖራል፣ ነገ ልጅ ይኖራል። ሶሻል ሚዲያ ያዘውን ነገር አይለቅም። ያ ግን ጋይስ የሚያፈምሰው ነገር ደግሞ የሆነ ችግሩ እኮ አሁን ህዝቡ ነው ጋይስ። ህዝቡ እንደዚህ አይነት ነገሮችን ባያይ ምን አለ ኖት ኢንትረስትድ እያለ ቢያሳልፍ ሪፖርት ቢያደርግ ምናምን እኮ እንደዚህ አይነት ነገሮች አይበረታቱም። ግን ህዝቡ ያበረታታል። እንደዚህ አይነት ነገር ሳይ ኮፒ ሊንክ ያደርጋል፣ ሪፖስት ያደርጋል፣ ሼር ያደርጋል። በቃ ይሄ ነው ላይክ ያደርጋል። ይሄ ካየ በጣም ብዙ ሰው እየተበላሸ ነው የሚመጣው። በጣም ብዙ ሰው ማለት ነው ወደዚህ መንገድ ነው እየገባ የሚሄደው። ይሞክራል፣ ኮንቴንት ኖርማል ኮንቴንት እየሰራ አልሆንለት ሲል ወደ ብልግና ነው ይሄዳል። ለምንድን ነው ስርዓት የማትይዙት? ኢትዮጵያ ወዴት እየሄደች ነው? የኢትዮጵያ መንግስት ቲክቶክ ላይ የሚሰዳደቡትንና ሌላ ነገር የሚሰሩትን ከምታስብ እንደዚህ አይነቶቹን ለምን አደብ አታስገዛም? የኢትዮጵያ መንግስት አይሰማም። ምን አገባው? ታያለሽ? አዎ። የማን ደጋፊ ነሽ? አርሰናል። 20 እግር ኳስ ተጫዋቾችን እጠይቅሻለሁ። ከ20 ከመለሽ 5 ብር እሸልምሻለሁ። ጀመሪ። የተጫዋች ነው ክርስቲያኖ፣ ኔይማር። በጣም ነው የምጠላው ግን አላውቀውም። ቱፓክ ደግሞ ከመቼ ወዲህ ነው ኳስ መጫወት የጀመረው? ሚስቱ ለምንድን ነው አብረው ቪዲዮ የማይሰሩት? ዛሬ ስክሮል ሳደርግ የአብዛኛው ኢትዮጵያዊ ጥያቄ ይሄ ነው። የኩኩሻ ሚስት አዲስ የቲክቶክ አካውንት ከፍታ ብቻዋን ቪዲዮ መስራት ጀምራለች። በዚህ ምክንያት ዩቲናስን እና ሌሎች ታዋቂ ቲክቶከሮች እና ያደሽን ጨምሮ እያበረታታት ይገኛሉ። ነገር ግን ኩኩሻ ከሚስቱ ጋር ባለመስራቱ ምንም አይነት ምላሽ እየሰጠ አይደለም። ህዝቡ ተጨንቋል። ምንድነው የተፈጠረው? መልስ ንገረን ኩኩሻ። እናሽ ልብዳት አራው ባይባል ወይ ጉካቱቱ እንዲ መልሱ ልንገርሽ እናሽ ልብዳት ሹጣ ምን አገባሽ? የወደቀ እንጨት መጥረቢያ ይበዛበታል ይላል። እውነት ነው ለካ። ሶ ጋይስ የምር ተጣልተዋል ማለት ነው። ኩኩሻና ሚስቱ ተጣልተዋል እየተባለ ነው። ቲክቶክ ላይ በጣም እየተወራ ነው። ኩኩሻም እንግዲህ ካለፈለት በኋላ ሚስቱን ላሽ ብሏታል። እኔ በምን እንዳለፈለት እኔ እንጃ፣ ግን ብዙ ሰው አልፎለታል እያሉት ነው። ግን ጋይስ የምር ኩኩሻ በብዙ ሰው ሲወደድ ምናምን ሚስቱን ላሽ አላት መሰለኝ። ያው እንግዲህ ድሮ ላይቭ ላይ አንድ ላይ ነበረ ላይቭ የሚገቡት ምናምን አሁን የለችም። የራሷን ቲክቶክ ጀምራለች። በራሷ አካውንት ማስታወቂያ ሰሪ ምናምን እያለች ነበር። የሆነ ቪዲዮ እያየሁ ነበርና እኔ እንጃ እንግዲህ እኔ ምን እንደተፈጠረ የኩኩሻም እንደምታዩት እየተሳደበ ነው። ጋይስ ቸርች ውስጥ ነው እንዴ? ቤተክርስቲያን ውስጥ ዘፈን ራፕ፣ ለዛውም ጋይስ ቤተክርስቲያን ውስጥ ራፕ እያደረጉ ነው። የሚጮኸውን ክራውድ እያያችሁት ነው ጋይስ፣ እንደዚህ እየጨፈሩ አሁን እነዚህም እኩል ከሌሎች ፕሮቴስታንቶች ጋር እኩል ጴንጤ ነው የሚባሉት ጋይስ። እነዚህ አሁን ትክክለኛ ጴንጤዎች ካላችሁ ንገሩኝ። እነዚህ እኩል ከእናንተ ጋር ጴንጤ ይባላሉ? ይህን ካስረዳችሁ በቃኝ። እኔ ማርያምን ራፕ ቤተክርስቲያን ውስጥ ራፕ ጋይስ። ዛሬ ስሜታዊ ሆኜ ነው የመጣሁት። በጣም ይቅርታ። ባልቀርጽ ሁሉ ደስ ይለኝ ነበር፣ ግን አልቻልኩም። እዚህ ላይ ቃለ መጠይቅ ሲደረግላቸው የፊንቴክ አምባሳደሮች ሰለሞን ቦጋለ፣ ዳንኤል ተገኝ፣ ዳንኤል ነው ማንም ይባል፣ እውነታችሁን ነው? በሙሉ አፍክ ነው እንደዛ? እስቲ ፈጣሪ ካለ እኛ በህግ ጥላ ስር ነን አለ። እኛ በህግ ጥላ ስር ነን፣ ግን ፈጣሪ ካለ እውነት ይፈርዳል አለ። እኔ ህዝብ ማጭበረበር አይደለሁም አለ። ዳንኤልም ተነሳክና ዛሬም ድረስ እንደ ባለሙያ ከጠየከኝ መኪና ያለመጣ ድርጅት ቢኖር ከተማመንኩበት እንደሚያመጣ ፕሮሞሽን ሰራለሁ አልክ እንዴ? አሁንም እየተወናችሁ ድራማ ነው። የበደልነው ሰው የለም ብላችሁ ነው የምታስቡት? እና እሺ ብሬ መልስልኝ። እኔ አንዷ ተበዳይ ነኝ። ብሬ መልስልኝ። እሺ ብሬን አሰጠኝ። አልበደልክም አይደል? አልሰራህም አይደል?
አምነህበታል አይደል? ካመንክበት የት አለ? 2 ዓመት ሙሉ ገንዘባችን ተበልቷል። የለም ከተማመንክበት እሺ ወይ መኪናውን አሰጠኝ ወይ ብሬን አስመልስልኝ። ማርያም ምን ጋይስ እንዴ! ብዙ ሰዎች ደግሞ ኮሜንት ላይ ያየው እነሱ ምንም ጥፋት የለባቸው ምናምን የሚል ኮሜንት ያየው ነበረ። በጣም ብዙ ሰው ማለት ነው። ዋናዎቹ ጥፋተኞች እኮ እነሱ ናቸው። መሰላል የሆኑት እነሱ ናቸው ዋናዎቹ። ሰው እኮ ብር የከፈለው ማን ነበረ? ሰራዊት ፍቅሬን፣ ሌሎቹንም አርቲስቶች እነ ሰለሞን ቦጋለን ተማምኖ ነው። በጣም ትልልቅ አርቲስቶች ናቸው። ትልልቅ ስም የገነቡ አርቲስት በተለይ ሰራዊት ጋይስ ከድሮ ጀምሮ ማስታወቂያ ሲሰራ የነበረ ሰው ነው። የሚታመን ሰው ነው። እሱን አይተህ እንዴት ብር አታወጣም? ከዛ 2 ዓመት አልፎኛል እያለች ነው ጋይስ። ምንም ነገር አልተሰጣትም። እያጨበጨበች ነው ባዶ እጇን። እና ይሄ ምንድነው? አላጭበረበሩም ነው የሚባሉት? ምንድነው የሚባሉት? ማለት ዋና ወንጀለኛ እኮ አይደሉም፣ ግን መሰላል ናቸው ነው። እስቲ በጣም ትልቅ ወንጀል ነው። የውሸት ካምፓኒ እስካም የሚያደርግ ካምፓኒ ማስተዋወቅ ማለት በጣም ከባድ ወንጀል ነው ጋይስ። ከወንጀለኞች የበለጠ በጣም ከባድ ወንጀል የሰሩት እነ ሰራዊት ናቸው። እንዴ ፈጣሪን ስም ስትጠሩ ትንሽ አታፍሩም? እንደውም እኮ በቃ ጊዜ ይፍታው ብለን እኔ በበኩሌ በግሌ ብጠይቀኝ ጊዜ ይፍታው በቃ ህግ የያዘው ጉዳይ ነው፣ ጊዜ ይፍታው የጊዜ ጉዳይ ብዬ ዝም ብዬ ተቀምጬ ትቼዋለሁ። የተውኩበትን ምክንያት ደግሞ ምንም ነገር ስላጣው ነው። በህግም በምን በእያንዳንዱ ነገር እዛ ድርጅት ላይ አንድ ሚያዝ እንኳን እዚህ ግባ የሚባል ንብረት ስላጣው ነው ቁጭ ብዬ ተቀመጥኩ። ገንዘቤ ግን ተበልቷል። ላቤ ግን እዛ እናንተ ጋር ነው ያለው። ከዛስ አሁን መታችሁ የምትናገሩት እውነት የፈጣሪን ስም እናንተ ናችሁ የምትጠሩት? የብዙ ሰው ህይወት በእናንተ ምክንያት ብዙ ህይወት እኮ አጥቷል። ብዙ ሰው ራሳቸውን ያጠፉ ትዳራቸውን የበተኑ ስንቶች እኮ አሉ እንዴ። እኔ በእናንተ ምክንያት እዛ ብሬ በመበላቱ ምክንያት ይሄ አሁንም ድረስ ደረታችሁን ነፍታችሁ የምታወሩበት ድርጅት ብሬን በመያዙ ምክንያት ብዙ ህይወት የተመሰቃቅሏል። ብዙ ነገር የለፋውበትን የደከምኩበትን ነገር ብዙ ነገር አጥቻለሁ በእናንተ ምክንያት። እንደ አዲስ ነው እየጀመርኩ ያለሁት። ያ ጋይስ በጣም ያሳዝን ነገር ነው። ማርያም ሞራል መሰበር በላይ አሁን ወጣ ከገንዘባችን ከማጣታችን መፍትሄ ካለማግኘታችን በበለጠ ደግሞ ወጣችሁ እናንተ እዚህ ጋር የምትናገሩት የበለጠ ያሳመማል። ያ በጣም የሚያናደው ደግሞ ጋይስ ረስታችሁት ምናምን 2 ዓመት ሆኖታል። እንግዲህ ፈጣሪ ሁሉ ነገር ለፈጣሪ ትታችሁ ቁጭ ብላችሁ ባላችሁበት ቲቪያችሁ ላይ መጣው ደረታቸውን ነፍተው አላጭበረበርንም እኛ ፈጣሪ ይፈርዳል ምናምን ሲሉ ምን ትላላችሁ? እሺ ያጭበረበሯችሁ ሰዎች እኮ ናቸው። የሰረቃችሁ ሌባ ቲቪ ላይ መጥቶ አልሰረኩም ሲል ምን ትላላችሁ ጋይስ? በራሳችሁ ቢደርስ ነበር የምታውቁት። ማርያምን እኔ የደረሰበት በቅርብ የማቆሶ ስላለ ነው። ደረታቸውን ነፍተው ምናምን ሪአክሽን እየሰሩ እኮ ነው ቁጭ ብለው። ባለፈው ቪዲዮ ነግራችኋለሁ። ቁጭ ብለው ምናምን የአውንታ በርሲሳን ቪዲዮ ከፍተው ይሄ ትልቅ ሰው እያደለ እንዴት ስማችን ያጠፋል ምናምን ታይፕ ሺት ጋይስ። አያሳዝንም ጋይስ? በጣም ያሳዝናል። እግረኛው ሚዲያ እኔ እንጃ ጋይስ ለምን እንዳቀረባቸው ሌባ ለምን እንደሚያቀርብ እኔ እንጃ። ርቦና ቆይ እኔ የጋገርኩት እንጀራ ነው ከምሳ እንጀራ ነው እኔ የጋገርኩት ማለት ነው። እውነት እንዴት ነው እንጀራ? እንዴት ነው እንጀራ? ሰላሳ ጊዜ ነው የምጠይቅ ጋይስ ሰማችሁ? 30 ጊዜ ነው እንደሚጠይቅ መረራቸው ዴ እየመጣች እንጀራውን እኔ ጋገርኩት ወጡን እኔ የሰራሁት ምናምን ታይፕ ሺት ዴ ታይን እንጂ 30 ጊዜ ነው እንደሚጠይቅን አለች ማዘር ቢመራት ጋይስ ስማት። እንዴት ነው እንጀራ? እንዴት ነው እንጀራ? 30 ጊዜ ነው የምጠይቅ 30 ጊዜ ነው የምጠይቅ። ያ ጋይስ ዛሬ ቪዲዮአችን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።